አንዲት እህታችን ባሌን ፈትሽልኝ አለችኝና ባሏን ፈተሽኩላት ትላለች። የሰጠኝ ምላሽም ሚስት የለኝም የሚል ነበረ ትላለች እህታችን። ወደ እናንተ ይዤ የመጣሁት ይቺ ፈታሽዋ እህታችን ለዚች ለጓደኛዬ ባልሽ ምን አለኝ ብዬ ልንገራት። አሁን እሷ ያው ምን አለሽ ብላ እንደምትጠይቀኝ ስለማቅ ምላሼ ምን ይሁን ትላለች እህታችን ማለት ነው። እና እስኪ በኮመንት አሳውቋት የእናት ቤተሰቦች። አሰላሙ አለይኩም ወራህመቱላህ ወበረካቱ። ውድና እየተከበራችሁ የእናት ቤተሰቦች ያላችሁበት የአላህ ሰላም እዝነት ረዴት ሁሉ ነገር አይለያችሁ እያልኩኝ ዛሬ አንዲት የጨነቃት እህታችን ታሪክ ይዤላችሁ ከች ብያለሁ ማለት ነው። ጓደኛሞች ናቸው። አንዷ ያው ባለትዳር ናት። ባሏን ትንሽ ትጠራጠረዋለች። ያም ስትጠራጠረው ጓደኛዋን ፈትሽልኝ ብላ ትሰጣታለች ማለት ነው፣ ትነግራታለች። ፈታሿም እንግዲህ ያው ለመፈተሽ ትሄዳለች ማለት ነው። እንግዲህ እንደተለመደው እንግዲህ ያው ቅመሞች እየታቆታላችሁ ልትፈትሽ ስትሄድ ሚስት የለኝም ብሎ መልስ ይሰጣታል ማለት ነው። ይቺ እህትም ትደናገጥና ለጓደኛዋ ምን ብላ እንደምትነግራት ይጨንቃታል። እና ጭንቅ ብሎኛል ምን ልበላት ለጓደኛዬ ትላለች ማለት ነው። እና እኔ ምለው ስላጣሁኝ እስኪ እናንተ ምን ትላላችሁ? እስኪ በኮመንት አሳውቋት። ለጓደኛዋ ምን ትበላት መልሳ? እና እንደዚህ የምታረጉ እህቶችስ ለምን ታደርጋላችሁ? ባላችሁን ራሳችሁ በምትፈትሹት መንገድ ፈትሹት እንጂ ፈትሹልኝ ብላችሁ ለጓደኛ ምን ብትወዷት ሀታ ለእህታችሁ እንኳን ራሱ ፈትሽልኝ ብላችሁ መስጠት ጥሩ ነው ብዬ አላስብም እንደኔ። እስኪ እናንተም ሀሳባችሁን ለግሷት ማለት ነው። ይህች እህታችን ጨንቋታል። ያው ጓደኛዋ እንደምትጠይቃት እርግጠኛ ናት። ምን አለሽ ምላሹ ምንድነው ብላ ትጠይቃታለች። ዝም ብትላትም አልጠየቅሽውም ወይ ለምን ብላ ትላታለች። እና ጨንቋታል። እና እስኪ እናንተ ሀሳባችሁን ስጧት በኮመንት። እና ቅመሞችዬ ከእንደዚህ ያለው ጥርጣሬ እንግዲህ አላህ ሱብሓነሁ ወተዓላ ያውጣችሁ። የማይተጠራጠሩትን ባል ለእናንተ ጊዜ የሚሰጣችሁን ባል ይስጣችሁ። እኔ ደግሞ እናት እንደምሆኔ ዱዓ አደርግላችኋለሁ ማለት ነው። ዱዓዬም እንግዲህ መቅቡል ይሁንላችሁ ይሁንልን። እና ሚስትን የምታህል ነገር እንዴት ጊዜ አይሰጣትም? አንድ ሰው ያኔ ቢዚ ሊሆን ይችላል። እርግጥ ነው ስራ ሊበዛበት ይችላል። እንደዚህ ልትል ያስፈልግን ያላት ያስቻላት ምንድን ነው? ጊዜ አይሰጣትም። ሁልጊዜ ስራ ላይ ነኝ፣ በቃ እንደዚህ ነው፣ የሆነ ጣጣ ያበዛባታል። እና እንዴት እንደዚህ ሆነ የሚለው ነገር ስላሳሰባት ፈትሽልኝ ብላ ትሰጣታለች ጓደኛዋ ማለት ነው። እና እሱም የሰጠው ምላሽ ሚስት እንደሌለው ነው። እንዴት ወንዶችዬ ሚስት የለኝም ብላችሁ እያላችሁ ሚስት የለኝም ትላላችሁ? ሐራም ወጣ። ያው ሸሪዓው ቢፈቅድም ያው ፈቅዶላችኋል። ትክክለኛውን ተናግራችሁ ብትገቡበት፣ ሚስት እንዳላችሁ ተናግራችሁ ብትገቡበት ጥሩ ነው ብዬ አስባለሁ ማለት ነው። ሚስት የለኝም ማለት ጥሩ አይደለም። እና አትበሉ ወንዶች፣ ተው ተው ተው፣ ልብ ግዙ፣ ተው ግድ የላችሁ። እና ይቺ እህታችን ጨንቋታል ማለት ነው። ምን እንደምትላት ይህ በቃ እህቶቼ ኮመንት አስቀምጡላት፣ ትመለከታለች። እና ያው እኔ ብቻ ከመፈረጅ እስኪ እናት ቤተሰቦች እስኪ ይንገሯት ብዬ ያው ብዙ የተማራችሁ ምሁሮች እንዳላችሁ አውቃለሁኝ እኔ ቤት ማለት ነው። እና እስኪ በኮመንት አሳውቋት ላችኋለሁ ማለት ነው። ቅመሞችዬ ባሎቻችሁን አትፈትሹ። ማስተካከል ባለባችሁ መንገድ አስተካክሉ። እና የእናንተንም ሀሳብ እንጠብቃለን ማለት ነው። ኢንሻአላህ በአዲስ ርዕስ ደግሞ በአዲስ ቪዲዮ እስከምንመጣ ያላችሁበት የአላህ ሰላምና እዝነት አይለያችሁ ትላለች እናታችሁ ማለት ነው። እንደዚሁም ቻሌንጅ ተሰጥቻለሁ። ቻሌንጁን ደግሞ ሰብስክራይብ እያደረጋችሁ እንዳልፍ አድርጉልኝ። ያ ምንድነው 80,000 ብር ትሰጫለሽ በሁለት ወር ውስጥ ቻናልሽ 10,000 ከገባ ተብያለሁኝ። እና በፊት 30,000 ብር ነበር፣ አሁን ደግሞ 50,000 ተጨምሮልኛል። እና ስለዚህ ቻሌንጁን እንዳልፍ አድርጉኝ ትላለች እናታችሁ።
በገንዘባችሁም ሁላችሁንም ከልብ አመሰግናለሁ እህት ወንድሞቼ። እና ኢንሻአላህ ያው እንግዲህ ዱዓ ይድረሳችሁ በላችሁበት አላህ ይጠብቅልኝ። ምርጥ ምርጥ ወንድሞቼ አላችሁ ቴንኪው ብያለሁኝ። ደማችን አነሰብን ምነው ደም አነሰን ብላችሁ ለምትጨነቁ ቅመሞችዬ እናት እንግዲህ ያው ይችን ትንሿን ነገር ግን ደግሞ ደምን ያህል ነገር የምትተካውን ይዤላችሁ ከች ብያለሁኝ ማለት ነው። ያው ደም አነስ ይለናል። ያው እኛ ቅመሞችዬ ብንበላም ብንጠጣም ግን ደግሞ የእንቅልፍ እጦት ስላለ ህዝቢ ያው እንግዲህ እኛ ቅመሞችዬ ብቻም ሳንሆን ማንኛውም ሰው አሁን ላይ ስልኩ ላይ በጣም ረዝም ሰዓታትን ስለሚያሳልፍ ስልኩ ደግሞ ያው ደምን የመምጠጥ ባህሪ አለው ማለት ነው። ስለዚህ ያው ደማችን እንግዲህ አነሰብን ብላችሁ ለምትጨነቁ ሰዎች ሐኪም ቤት ከመሄድ ገንዘባችሁን ከማውጣት እንግዲህ ያው በቀላል ደማችሁን መተካት የምትችሉበትን ይችን የመሰለች ቆንጅዬ ሰጥተዋል ደግሞ ስታምር እና ይዤላችሁ ከች ብያለሁ ማለት ነው። አሰላሙ አለይኩም ወራህመቱላህ ወበረካቱሁ። ውድና የተከበራችሁ የእናት ዩቲዩብ አድማጭ ተመልካቾች በያላችሁበት የአላህ ሰላም እዝነት ረደት ሁሉ ነገር አይለያችሁ እያልኩኝ ዛሬ ያው እንግዲህ ደማችን አንሶብናል ምን ነው ብላችሁ ለምትጨናነቁ ይብስ ደግሞ ደማችሁን ለማሳነስ የምትዳረጉ ሰዎች በቀላሉ ደማችሁን የምትተካላችሁ ስተዋት ትንሽ የሆነች ደምን ያህል ነገር ደግሞ የምትተካዋን ይዤላችሁ ከች ብያለሁ ማለት ነው። እንደምትመለከቷት እንግዲህ ይቺ እናት ያው ከእንቅልፍ እጦት ይሁን ወላሂ አለም ደሜ ትንሽ ቀነስ ብሎብኝ ነበር እና ከዛ ምን አደረገች እናት በቀላሉ ይችን ተጠቀመችና ደሟን ለመተካት ቻለች ማለት ነው። ያው ሐኪም ቤት ሄደን ብዙ ገንዘብ እናወጣለን፣ ግን ደግሞ በቤታችን ይችን በትንሽ በቀላል ነገር ደግሞ ጠጥተን ደማችንን መተካት ስንችል ማለት ነው እና እኔ ያው ለውጥ ሳገኝበት ደሜን ያው ስለተካችልኝ ወደ እናንተም ይዣት መጣሁኝ ማለት ነው። ብዙ ነገሮች አሉ በቤት ውስጥ የሚዘጋጁ፣ ግን ለዛሬው ይህችን እንግዲህ ይዤላችሁ ከች ብያለሁኝ ለውጡን ያገኘሁባትን እና ይችን ትመስላለች ማለት ነው። ይዋት አሳምራችሁ ይዋት፣ በፎቶ ማስቀምጥላችኋለሁኝ ገዝታችሁ ተጠቀሙ ማለት ነው። ለማንኛውም ሰው ትሆናለች፣ ያው ለወንድም ለሴትም ትሆናለች ማለት ነው። يا سلام ما شاء الله تبارك الرحمة ما شاء الله تبارك الرحمة رياضوች አለፈልን በለገልን ነው የሚባለው። ما شاء الله تبارك الرحمة يا سلام والله رياضوች مبروك 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 ብለናል።
ዘነበልን ዘነበልን ዘነበልን። ሰላም ያ ሰላም ያ ሰላም ማሻአላ ተባረከ ረህማ ማሻአላ ተባረከ ረህማ። ሪያዶች አለፈልን በለገልን ነው የሚባለው። ማሻአላ ተባረከ ረህማ ያ ሰላም ወላሂ ሪያዶች መብሩክ 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 ብለናል። ዘነበልን ዘነበልን ዘነበልን።
ማሻአላ ተባረከ ረህማ ማሻአላ ተባረከ ረህማ። ሪያዶች አለፈልን በለገልን ነው የሚባለው። ማሻአላ ተባረከ ረህማ ያ ሰላም ወላሂ ሪያዶች መብሩክ 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 ብለናል። ዘነበልን 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 እና እህቶቼ ተጠቀሙበት። ምንም ቅልቅል የሌለው እንግዲህ እቺ ፍሬሽ ነገር ናት። እንግዲህ እንደምታዋት ተጠቅሜ ለውጥ አግኝቼበት ነው ማለት ነው። አንድ ነገር ወደ ሰዎች ስናመጣ ራሳችንን ያልጠቀመንን ነገር ተጠቅመን አይተነው ጥቅም ላይ የዋለ ነገር ካልሆነ በስተቀር ወደ ሰዎች ማምጣት የለብንም ማለት ነው። የሚቀባም ሆነ የሚጠጣም ሆነ ማንኛውም ነገር ወደ ሰዎች ማምጣት ያለብን መጀመሪያ ያው ራሳችን ሞክረነው ከተሞክሯችን ከጠቀመን ነገር ነው ማለት ነው ወደ ሰው ማስተላለፍ ያለብን። እና ስለዚህ እናት ይህንን ተጠቅማ ደሟን ተክታለች። ያው ሰበቡ ማድረስ ስላለ ማለት ነው። ብቻ አላህ ሱብሓነሁ ወተዓላ አሁን ደግሜ የምለው አላህ ከበሽታ ይጠብቀን ማለት ነው። እና እህቶቼ ያው ደማችሁን እንትን ማለት አለባችሁ ማለት ነው። ቼክ ማድረግ አለባችሁ ማለት ነው። ያው ደም አነሰ ማለት እንግዲህ አስባችሁታል፣ ከባድ ነገር ነው። እና ስልክ ላይ ለረዝም ጊዜ አትቀመጡ። እኔ ረዝም ሰዓት ስለምቀመጥ መሰለኝ ደም ያነሰው። ሌላ ነገር እንኳ አልሐምዱሊላ ምግብም ቢሆን መጠጥም ቢሆን በቃ ይጠቅማሉ የምላቸውን ነገሮች እጠቀማለሁኝ። ግን ስልኩ ላይ ረዝም ሰዓት ስለምቀመጥ መሰለኝ እና ወላሁ አለም ያው ይመጣል። ስልክ ላይ በእንትን የምናዘወትር ከሆነ ደምን ይመጣል። እና እንግዲህ ያው የጠቀመኝን ነው እንግዲህ ቅመሞችዬ። ከጠቀማችሁ እንግዲህ ያው ጠቅማችሁ ነው፣ ካልጠቀማችሁም እንግዲህ ፎርጌት አድርጉት ማለት ነው።